ቋሚ ሲኖዶስ በምስራቅ አርሲ ትልቅ የተባለ ጉዳትና ግድያ የተፈጸመባቸው ወገኖቻችንን አስመልክቶ በዚህ ሰዓት አዲስ ውሳኔ መወሰኑ ተሰምቷል። የእውነት እኔ በእንደዚህ አይነት ቪዲዮ ወጥቼ አላውቅም፣ ግን አሁን በቃ ባሰብኝ። ከለንደኑ መድፈኛ ይልቅ የአርሲ ወገኔ ህመም ይበልጥብኛል የሚሉ ድምጾች በርትተዋል። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። አንተ ለአርሰናል ከቆምክ እኔ ለአርሲ ወገኖቻችን መቆሜ እንዴት ይገርማል። በየቦታው ሆናችሁ ይህን ድምጽ የምትሰሙ ኦርቶዶክሳውያን ኢትዮጵያውያን በከንቱ ስለሚፈሰው ደም እንደ ቅጠል በከንቱ ስለሚረግፉ ወገኖቻችን ማልቀስ ይኖርብናል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሻለሁ። እንግዲህ አርሲ ላይ ነው ያለነው። ቅዱስ ሲኖዶስ ዛሬ መደበኛ ስብሰባ አድርጓል። ቋሚ ሲኖዶስ አርብ ነው፣ ረቡዕና አርብ ሁሉ ጊዜ ስብሰባ ያደርጋል። ዛሬ ስብሰባ አድርጎ አንድ ውሳኔ አሳልፏል፣ በአርሲው ጉዳይ ማለት ነው። ያ ውሳኔ ምን እንደሆነ አስቃኛችኋለሁ። አንዲት ሙስሊም እህት የሰጠችው አንድ ሐሳብ አለ፣ ያንንም እንመለከታለን። እንግዲህ ቅዳሜና እሁድ የተለያዩ አካላቶች በርካታ ፕሮግራሞች ነበሯቸው። ፕሮግራሞቻቸውንም እየሰረዙ ይገኛል። ከሰረዙት መካከል አንዱን ወንድም አስቃኛችኋለሁ። እንዲሁም ቅዳሜ ለአርሰናል ተብሎ በስቴዲየም በአዲስ አበባ ስቴዲየም የሚደረግ የደስታ ጭፈራ አለ። ያን ተከትሎ የተለያዩ ሐሳቦች እየወጡ ነው። እነዚህን ነገሮች አስመለክታችኋለሁ። ብፁዕ አቡነ ይስሐቅ የተናገሩትም እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን እንዳትረሱ። እንግዲህ እንደምትመለከቱት ይህንን ቦታውን ማወቅ አልቻልኩም እንጂ ቪዲዮውን ማሰማችሁ ይሆናል። በአርሲ ኦርቶዶክሳውያን ግድያ ምክንያት ሰላማዊ ሰልፍ የወጡ ካህናት፣ ሰንበት ተማሪ ምዕመናን ናቸው። እንግዲህ ወጥተው ድምፃቸውን እያሰሙ ይገኛል። ወደ ተግባር ተገብቷል ማለት ነው። እያንዳንዱ ነገር ስሙት። ፍትህ ለአርሲ ምዕመናን እያሉ የኦርቶዶክስ ወጣቶች እንዳለ ተሰብስቦ ፍትህ እየሰጡ ወደ ከተማ እየዞሩ ነው ያሉት። ሁላችሁም ይህንን እያያችሁ ሁላችሁም ባላችሁበት ሀገር ለኦርቶዶክስ እየጠየቃችሁ ሰልፍ እንድትወጡ በእግዚአብሔር ስም እናሳስባለን። ይኸው እኛ ጀምረናል። ካህናትን ይዘናል፣ ሰንበት ትምህርት ቤት ነዋሪዎችን ይዘናል። አንድ ላይ በጋራ የኦርቶዶክስን ጥያቄ ለመጠየቅ ወጥተናል። ይህን ይመልከቱ። እንግዲህ እንደተከታተላችሁት ነው። ጩኸቶቻችን በመጠኑም ቢሆን ፍሬ እያፈሩ ነው። እሺ፣ ተስፋ መቁረጥ የለብንም። በሰላማዊ መንገድ ማንንም ሳንነካ ኦርቶዶክሳውያን ድምፃችን ሊሰማ ይገባል ብለን ድምፃችንን ማሰማት አለብን። እሺ፣ ምን ላስመልከታችሁ። አንዳንድ አርቲስቶች አሁንም ይህንን ነገር እየተቀላቀሉ ነው። ኦርቶዶክሳውያን አርቲስቶች በጣም ደስ በሚል ሁኔታ እየተቀላቀሉ ነው። ስሟቸው። የእውነት እኔ በእንደዚህ አይነት ቪዲዮ ወጥቼ አላውቅም፣ ግን አሁን በቃ ባሰብኝ። ውስጤ ቆሰለ፣ አልቻልኩም። እስከ መቼ ነው ክርስቲያን የሚታረደው? እስከ መቼ አባቶች ካህናት በመቅደስ ይገደላሉ? እስከ መቼ ቤተ ክርስቲያን መጽናኛችን ትቃጠላለች? እስከ መቼ? የምር ያሳዝናል። እኔ ክርስቲያን ነኝ። አዎ መሰክራለሁ። በፍጹም በአርሲ የሚደረገው የአርሲ ክርስቲያኖች ጭፍጨፋ በፍጹም እቃወማለሁ። የሚመለከተው አካል ሁሉ ይድረስ። በቃ ተውን፣ አትንኩን። በቃ ተውን። ይህ እውነት የሚመለከተው አካል ሁሉ ፍትህ ሊሰጠን ይገባል። አለ ቤተ ክርስቲያን ምንም የለንም። አለ ክርስቲያን እናት አባቶቻችን፣ ወንድም እህቶቻችን ምንም የለንም። በቃ ተውን። በአርሲ የሚደረገው የክርስቲያን ጭፍጨፋን እቃወማለሁ። ይህንን ለሁሉም ለዓለም ሁሉ አድርሱ። አዎ በእውነት
የሰማው ጌታ እውነተኛው ዳኛ መድኃኔዓለም ይፈርዳል። ኧረ ፍትህ ዳኛ አይ ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን ጣሯን ሰቀቀኗን ይበቃል ሳትያት አላንቺ እኮ ማንም የላት። ኧረ ፍትህ ዳኛ ወዴት አለ ከተማውስ ይሄን ጉድ ምን አለ? አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። እንደዚህ በህብረት እንደዚህ በአንድነት ሆነን ስንሰራ በአንድነት ሆነን ለእናት ቅድስት ቤተክርስቲያን ድምጻችንን ስናሰማ ፍሬ እናፈራለን። የመንግስት አካላት ለነገሩ ትኩረት ይሰጡታል። የተለያዩ አካላቶች ትኩረት ይሰጡታል። በዛ በአርሲ የሚገኙ ወገኖቻችን ሰላም ያገኛሉ፣ እረፍት ያገኛሉ። እኛ ግን ነካክተን ዝም የምንል ከሆነ ሁል ጊዜ ይሄ ነገር ማቆሚያ የለውም ማለት ነው። ሰላም ነው የምንፈልገው እኛ፣ ሌላ ምንም የምንፈልገው ነገር የለም። ኦርቶዶክሳውያን መግደል አንፈልግም፣ ሌሎችን ማጥፋት አንፈልግም፣ ሌሎችን መጨፍጨፍ አንፈልግም። አብረን ተዋደን ተከባብረን በሰላም እንኑር ነው። ከቀያቸው አይፈናቀሉ፣ አይገደሉ፣ ቤቶቻቸው አይቃጠል፣ ኦርቶዶክሳውያን ብቻ ስለሆኑ እየተመረጡ አይጥፉ ነው እያልን ያለ ነው። እንግዲህ ይታያችሁ 101 ዓመት ያስቆጠረ ቤተክርስቲያን፣ ከቤተክርስቲያኑም በላይ ነገሩ ህንፃ ስላሴ የሆነን ባሪያ በስላሴ አርአያ የተፈጠርን ሰዎች እየሞትን አይደል? እየተገደሉ አይደል? ለእነሱስ ክብር ነው። ለእነሱ እኮ ሰማዕትነት ነው። ለእነሱ እኮ ከአባታቸው ከአምላካቸው ጋር መኖር ነው። ግን ለምንድን ነው በከንቱ የሚገደሉት ነው? ለምንድን ነው እንዲህ አይነት ጭፍጨፋ የሚደረገው እያልን ነው። ስለዚህ ሁላችሁም ሰው የሆናችሁ በሙሉ ሰብአዊነት የሚሰማን በሙሉ እዚህ ላይ ልንቀላቀል ያስፈልጋል። በጣም ማደንቀው ብዙ ሰዎች አሉ። ነገር ግን አንድ ሰው ብቻ ላስቃኛችሁ፣ ፕሮግራሙን የሰረዘው ማለት ነው። አርቲስት ሄኖክ ድንቁ በአርሰናል ደጋፊዎች ታቅዶ የነበረውን የምስጋናና የሽልማት መርሃ ግብር መሰረዙን አሳውቋል። ይህ በጣም ደስ የሚል ነው። ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። እንግዲህ ታዋቂው አርቲስትና የአርሰናል እግር ኳስ ክለብ ደጋፊ የሆነው አርቲስት ሄኖክ ድንቁ በእሁድ ዕለት በ4 ኪሎ ዘመን ሲኒማ ሊካሄድ ታቅዶ የነበረውን የክለቡን የዋንጫ ድል ማክበሪያ የማሊያ ስጦታ መርሃ ግብር መሰረዙን አስታውቋል ማለት ነው። እንግዲህ አርቲስቱ ውሳኔውን ያስተላለፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በደረሰው የሐዘን ወቅትና ሀገራዊ ሁኔታ ከግምት በማስገባት እንደሆነም ገልጿል ማለት ነው። እንግዲህ ይህንን አሳዛኝ ክስተት ተከትሎ ከደስታ መግለጫ ይልቅ ለቤተክርስቲያኒቷና ለተጎጂ ወገኖች አክብሮት ማሳየቱ ተገቢ መሆኑን በመግለጽ ፕሮግራሙን መሰረዙን ገልጿል ማለት ነው። እንግዲህ በዚህ መሰረት ቀደም ብለው በቴሌብር በተለያየ አማካኝነት ክፍያ የወሰዱ አካላቶች ወይም ደግሞ ክፍያ የቆረጡ አካላቶች መግቢያ ትኬት ማለት ነው በቴሌግራም አድራሻ በመላክ ተመላሽ እንደሚያደርግም ጥሪ አቅርቧል ማለት ነው። እንግዲህ አርቲስት ሄኖክ ድንቁ ለተፈጠረው መስተጓጉል አክብሮት በመስጠት ሁሉም ደጋፊዎች መረጃውን ለሌሎች እንዲያጋሩ ሼር አድርጉልኝ ሲል ጠይቋል። ይሄ በጣም ደስ የሚል ነው። ቤተክርስቲያናችን በዚህ ሰዓት ሀዘን ላይ ነው ያለችው። ምንጨፍርበት ምንደንስበት አይደለም። በአርሲ የሚገኙ ወገኖቻችን በሞት እያጣናቸው፣ በስደት በተለያየ ሁኔታ እያጣናቸው ስለሆነ ዛሬ ላይ መቆም ያለብን ሁላችንም ለአርሲ ወገኖቻችን ነውና በእውነት አርቲስቱን አመስግኑ። ሌሎችም እንግዲህ ቅዳሜ ይህንን ያሰባቸው አካላቶች ልክ የአርቲስት ሄኖክ ድንቁን አይነት ተግባር እንደምትፈጽሙ ተስፋ እናደርጋለን። ሰው ስትሆን የሚሰማ ስሜት ይሄ ነው። ሰው ስትሆን የሚገባ ይሄ ነው። ሰው ስትሆን የዕለት ገንዘብን የዕለት ጥቅምን አይደለም የምታስበው፣ ሰውነትን ታስባል። ሰውነትን ታስቀድማል። ካንተ ገንዘብ፣ ካንተ ጥቅም፣ ካንተ መበልጸግ የወገኖች ሞት እጅግ እንደሚበልጥ አድርገህ ታስባል። ስለዚህ
አብዛኞች የዘፈናቸውን የሚለቁ የነበሩት የተለያዩ የገቢ ማሰባሰቢያ የያዙ ቅዳሜና እሁድ የያዙ በተለይ በዚህ ሰሞን የያዙ አካላቶች ነገሩን እያራዘሙት ይገኛል። ከዚህ ከኦርቶዶክሳውያን ሞት ከኦርቶዶክሳውያን መከራ አይበልጥም ብለው ማለት ነው። እንደው ስለ ቋሚ ሲኖዶሱ ከማየት በፊት ቅዳሜም በጣም ቅድም እንዳልኳችሁ በስቴዲየም በአዲስ አበባ ስቴዲየም እንግዲህ አርሰናል ከ22 ዓመት በኋላ ዋንጫ ስለበላ የጭፈራ ድግስ ተዘጋጅቷል። ይሄንን ተው ይቅርባችሁ እያሉ ብዙዎች እየተቃወሙ ነው። መለስበታለሁ። ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ ነገር አማን? ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እዚህ ጋር ደግሞ ሌላ ትኩሳት አለ። ሁሉ ነገር በልኩ ሲሆን ደስ ይለኛል። ሁሉ ነገር በልኩ ሲሆን በጣም ጥሩ ነው። የአርሰናል ደጋፊዎች ምን እያደረጉ ነው? አሁን የሚመጣው ቅዳሜ በዘፈን አርቲስቶች ተሰባስበው በዘፈን የአርሰናል ሻምፒዮንነትን ድግስ ሊጨፍሩ እየተዘጋጁ ነው። ደም ሰጥተዋል፣ እያለቀሱ ነው፣ ብዙ ነገር እያደረጉ ነው። በነጭ ባርነት የተሰቃዩ ሰዎች ናቸው። ኳስ መደገፍ ይቻላል። ከልኩ ሲያልፍ ግን በባርነት ስትገዛ ግን በጣም ያሳዝናል። እንግዲህ አርቲስቶች ተሰብስበው ነው እንግዲህ የአርሰናልን ጉዳይ እንጨፍርበታለን ብለው አሁን የሚመጣው ቅዳሜ ላይ ዝግጅት እያደረጉ ነው። ለወገኖቻቸው እኔ ደም አልቅሰናል ያሉትም ሆነ ሌሎቹ ብዙ ደስታቸውን የገለጹ ሰዎች አርሲ ላይ ለተጨፈጨፉት ወገኖቻችን ግን ምንም አይነት ድምፅ ሲሆኑ አላየንም። የሚገርም ነገር ነው። ይሄ ነው እንግዲህ ልዩነታችን ብለን እናስበው። እነዚህ አብዛኛው አርቲስቶች የምትሏቸው በኦርቶዶክስ ስም ነው ያሉት። ኦርቶዶክስ አይደሉም፣ ለማኞች ናቸው። ኦርቶዶክሶች አይደሉም፣ በስሟ ግን ይነግዳሉ። የበዓል ቀን ሲመጣ እንኳን አደረሳችሁ ምናምን ብለው በመፖሰት ብቻ ኦርቶዶክስነትን ይገልጿታል። አብዛኛዎቹ ድምፅ አይሆንም ከጥቂቶች በስተቀር። አሁንም ምን እያደረጉ ነው? በዚህ ኦርቶዶክስ እየታረደችበት ባለችበት ጊዜ አሁንም ምን ዝግጅት አድርገዋል? ድግሳችን ኢትዮጵያ ላይ ታይቶ የማይታወቅ ነገር ለአርሰናል ልናረግ ነው ብለው ያሸረግዱልሃል፣ ቀሚስ ይጎትቱልሃል። ከእንደዚህ አይነት ሰነፍ ትውልድ ከነዚህ አይነት የደነደነ የዶሎዶመ ሽንታም ትውልድ ማየት ያሳዝነኛል። በጣም በጣም ያሳፍረኛል። ኳስን በምሬት እንደጠላ ያደርገኛል። ይሄን ኳስ ሳስበው የምስኪኖቹ ድምፅ ኢትዮጵያ ላይ የቀማ ይመስለኛል። የሚራቡትን የሚጠሙትን በሰላም ወጥተው የማይገቡትን ድምፅ የሚቀማ ይመስለኛል። ኢትዮጵያ ላይ ኳስ የምስኪኖቹን ድምፅ አጥፍቶታል። የተቸገሩትን የተበደሉትን ደም እንባ የሚያለቅሱትን ቤታቸው የፈረሰባቸውን መድረሻ ያጡትን ወገኖቻችንን ድምፅ የቀማ ይመስለኛል። እና በጣም ነው መጠላው። ኳስ ድምፃቸውን ቀምቷል። አሁንም እዚህ ዝግጅት ላይ የሚደርሱ የሚያዘፍኑ ሰዎች ቀንደኛ የኦርቶዶክስ ጠላቶች እንደሆኑ ታውቆ የትም ሀገር ላይ ኮንሰርት አዘጋጃለሁ ቢል እኛ አለን ና አሜሪካ እናዘጋጅ። ከዚህ በኋላ እዚህ ላይ ዘፈን ድግስ ደግሰ የአርሲ ወገኖቻችን ተጨፍጭፈው አልቀው ሞተውብን 8 ዓመት ሙሉ ያለቀ ህዝባችንን ሲያላግጡበት ምርጫውን ምን ለማድረግ ነው? ለማደናቀፍ ብለው ነው ይሄን ያደረጉት ብለው ሲያላግጡብን ያየ ነው። 8 ዓመት ሙሉ ምርጫ ነበር አይደል ኢትዮጵያ ላይ። ስለዚህ አሁንም የምለው ይድረስ ለአርሰናል ደጋፊ የምትባል ይድረስ። ኳስ በልኩ ብትሆኑ መልካም ነው እያስባለሁ። እዚህ ጋር ያላችሁት ይሄ ነገር ይደርሳል ብላችሁ እንዳልሆነ ይገባኛል። ግን ምንም ቢሆን ጩኸት የመቀማት እንደሆነ እርግጠኛ ሆኜ እነግራችኋለሁ። ምስኪኑ ድምፅ እንዳይሆንለት ምን ያደርጋችሁት ከቨራፕ እየሰራችሁ ከመንግስት ጋር አብራችሁ ይህን ህዝብ የምታስጨርሱ እናንተ እንደሆነ ይሰማኛል። ስለዚህ ይሄንን ነገር ቦይካት በማድረግ ቅዳሜ ገባለው የሚለውን አርቲስት በሙሉ እዛ ላይ ሊስት ያለው በሙሉ እኔ መረጃን አውጣዋለሁ። እኔ ምን አይነት ሰዎች እንደሆናችሁ ሙሉ ለሙሉ መረጃውን አውጣለሁ። ከአስከፈ ነው ማውራ። ስለዚህ እዛ ቦታ ላይ አርቲስት የተባልክና የምትዘፍን ልቃሚ እንዳደርስ እነግርሃለሁ። ድረስና እስቲ አብረን እናየዋለን። የሚመጣውን ውጤት አብረን እናየዋለን። ለማንኛውም ፍትህ ፍትህ፣ ደማቸው ለሚፈስ ደማቸው እንደ ጎርፍ አርሲ ላይ በየጊዜው ለሚበላው ኦርቶዶክስ ፍትህ እንጠይቃለን። አመሰግናለሁ።
ከለንደኑ መድፈኛ ይልቅ የአርሲ ወገኔ ህመም ይበልጥብኛል የሚሉ ድምፆች በርትተዋል። በምስራቅ አርሲ በኦርቶዶክሳውያን ላይ እየደረሰ ያለውን ግድያና መፈናቀል ሀገሪቱን በሐዘን ውስጥ ጥሎ ባለበት በዚህ ወቅት ላይ ቅዳሜና እሁድ የተዘጋጀው የአርሰናል ደጋፊዎች የጭፈራ ድግስ ከፍተኛ ቁጣን ቀስቅሰዋል። ብዙዎች ወገን የታረደ አንጨፍርም፣ ከአርሰናል አርሲ ይበልጥብኛል እያሉ ድግሱ እንዲሰረዝ እየጠየቁም ይገኛሉ። ለመሆን ወገን እያለቀሰ ለባዕድ ክለብ መጨፈር ሰብአዊነት ነው ወይ? እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና ሴቶቻችሁን በኮመንት ላይ አጋሩኝ። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። እሺ እኛ እንግዲህ ይኸው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠብቁ። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ለምንድን ነው ሰው መሆን ያቃተን? በእውነት ሰው መሆን ለምንድን ነው ያቃተን? ምንም ማድረግ ባንችል ሄደን ሞታቸውን ማስቆም ባንችል ለምንድን ነው ሰው መሆን ያቃተን? አርሲ ላይ እየተገደሉ እየታረዱ እንደበግ ክቡሩ የሰው ልጅ እንደበግ መሬት ለመሬት እየተጎተተ እየታረደ ሬሳቸውን እያያችሁ በየሚዲያው ላይ የዳንኪራ ዲስኩርን ትደሰኩራለህ ወጣቱን ኃጢያትና ዝሙት ለማስገባት አታፍሩም? ትንሽ የሰው ልጅ እድሜው እየጨመረ ሲሄድ እየበሰለ ያገናዘበ የበለጠ ወደ እግዚአብሔር እየተጠጋ ይመጣል። እድሜ ልካችሁን ከልጅነት እስከ እውቀት አንድ አይነት አርቲስት የህዝብ ነው ሲባል እኮ ይሄ ነው በቃ። ህዝብ እዛ ጋር እየታረደ እየተገደለ ተው፣ ኦርቶዶክሳዊነታቸውን ተው፣ ያንተ እምነት ተከታይ መሆናቸውን ተው። ህዝብ እንደ ህዝብ እዛ ጋር ኢትዮጵያዊ እየተገደለ እየታረደ አንተ አታፍሩም? ትንሽ በእውነት በጣም ነው ያዘንኩትኝ እኔ። በአስቸኳይ ሰርዙ፣ በእውነት በአስቸኳይ። እንዲህ አይነት ፕሮግራም አሁን ኢትዮጵያ ላይ ነው ያስፈልጋል ብዬ አላስብም። ሁሉም በየእምነቱ መጸለይ፣ መስገድ፣ መጾም ነው ያለበት ብዬ ነው ማምነው። ምክንያቱም የሰው ልጅ ጨክኖ የሰው ልጅን እያረደ ነው። ክቡሩ የሰው ልጅ የተባለው ክርስቶስ የደም ዋጋ የከፈለለት ኦርቶዶክሳዊ አንገቱ እየታረደ ነው። በዚህ ምክንያት እናንተ የጭፈራ ዲስኩር እንትን ትላላችሁ፣ ዳንኪራ ታዘጋጃላችሁ። በእውነት ታሳፍራላችሁ በጣም። እያንዳንዱ ኦርቶዶክሳዊ ሚዲያ ተቃወሟቸው። መሰረዝ አለበት ይሄ ፕሮግራም። አርሲ እየጮኸች ነው። አርሲ ላይ እናት፣ አባት፣ እህት፣ ወንድም እየታረዱ ነው። በተኙበት እሳት እየተለኮሰ ነው ላያቸው ላይ። እናንተ እዚህ ጋር ወጣቱን ለማስጨፈርና የዝሙትና የሴሰኝነት እንትን ውስጥ ለማስገባት ዳንኪራ እንትን ኮንሰርት ምናምን ታዘጋጃላችሁ። ሼም ኦን ዩ ጋይስ። በእውነት ያሳፍራል በጣም። ሰርዙልን በአስቸኳይ እባካችሁ። እንደው ሀዘናችንን እንኳን በስነ ስርዓቱ እንዘንበት። ሰላም፣ እንዴት ናችሁ የአርሰናል ደጋፊዎች? ቅዳሜ የሚዘጋጀውን ኮንሰርት ማርያም ለብሳችሁ ሆነ ሳትለብሱ ስቴዲየም መገኘት ማለት በኦርቶዶክስ ላይ መነሳት ነው። አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምፅ መሆን መቻል ሲገባን ስቴዲየም ገብተን ከባህር ማዶ ላለ ክለብ ድጋፍ እንሰጣለን ማለት ጭራሽ የማይመጥን ነገር ነው። ፍትህ ለኦርቶዶክስ፣ ፍትህ ለአርሲ ክርስቲያን። ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እያደርጋችሁ አደርሱት። እኔ የአርሰናል ደጋፊ ነኝ፣ ከልቤ ነው የምደግፈው፣ ግን ከክለቤ እምነቴ ይቀድማል። ፍትህ ለአርሲ ኦርቶዶክስ። ከአርሰናል አርሲ አይበልጥም፣ ከአርሰናል አርሲ አይቀድምም፣ ከአርሰናል አርሲ አይቀርበንም። እኛ ሰው ኳስ አያይ አይደለም፣ ማየት ይቻላል፣ መደገፍ ይቻላል። ባይዘዌ እኔም ኳስ በጣም ነው ማየው። በዘመኑ ቋንቋ ቀንደኛ አርሰናል ደጋፊ ነኝ። ግን አርሰናል ዋንጫ በላ። እነሱ ራሱ ይሄን ያህል እኮ አልጨፈሩም። ይሄን ያህል መዝናናቱ መጨፈሩ ይሁን እንደ ሰውኛ ይሁንላችሁ፣ ግን ወቅቱ አይደለም ነው እያልን ያለን። ወቅቱ አይደለም። የወገኖቻችንን ሞት፣ የወገኖቻችንን ደም፣ የወገኖቻችንን እልቂት በዚህ አይሸፈን። ቅድሚያ ለወገኖቻችንን እንስጥ ነው። እንግዲህ ይህንን ያዘጋጁት ኮሚቴዎች በርካታ በሚሊዮን የሚቆጠሩ ገንዘቦች ስለወጡ ነገሩ የሚቀር አይመስለኝም። ግን ከሚሊዮን ገንዘቦች የአንድ ሰው ነፍስ አይበልጥ። እናንተስ ቢሆን ይሄ የደረሰባችሁ? የእናንተ ወገኖችስ ይሄ የሆነ የደረሰባችሁ? አርሰናል ነው ወይስ አርሲ ምዕመናን ናቸው ቅድሚያ መሰጠት ያለበት? ስለዚህ ትኩረት ሰጥታችሁ ነገሩን እንደምታዩት ተስፋ አደርጋለሁ። እሺ ወደ ቋሚ ሲኖዶስ ውሳኔ እንለፍ።
ቋሚ ሲኖዶስ በምስራቅ አርሲ ትልቅ የተባለ ጉዳትና ግድያ የተፈጸመባቸው ወገኖቻችንን አስመልክቶ በዚህ ሰዓት አዲስ ውሳኔ መወሰኑ ተሰምቷል። በዚህም ታዲያ እነዚህን ወገኖች የሚያጽናኑ ብፁዓን አባቶችን መመደቡ ተነግሯል። ቋሚ ሲኖዶስ በዛሬው ዕለት ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተ ክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ መወሰኑ ተሰምቷል። እንደዚሁም ደግሞ የመቃጠል አደጋ የደረሰበት ጥንታዊ የቅዱስ ገብርኤል ቤተክርስቲያንን ቋሚ ሲኖዶሱ እንዲያሰራ ውሳኔ ማሳለፉም ተነግሯል። ጥሩ ውሳኔ ነው፣ ግን ውሳኔው ተግባራዊ ይደረጋል ወይ? ለውሳኔው የሚላኩት ብፁዓን አበው ሊቃነ ጳጳሳት እነማን ናቸው? ሄደው በስርዓት ህዝቡን አጽናንተው የሚገባውን ነገር አይተው ተመልክተው እዚህ ሪፖርት ያደርጋሉ ወይ የሚለው። ይሄም ባይሆን ለመጀመሪያ ጊዜ ነው ይመስለኛል ብፁዓን አበው ሊቃነ ጳጳሳት ወደ ቦታው ሄደው እንዲያጽናኑ፣ እንዲያዩ፣ ምዕመናኑን እንዲጎበኙ የመጀመሪያ ውሳኔ ይመስለኛል፣ ካልተሳሳትኩ ማለት ነው። እኔ እስከማውቀው ድረስ ጥሩ ነው። የኛ ጩኸታችን አያችሁ ምን ያህል ዋጋ እየከፈለ እንደሆነ። አባቶቻችን በዚህ ልክ እናንተ ስትቀድሙ አብራችሁ የሚጓዝ ምዕመን ሞልቷል። አብራችሁ የሚሄድ በርካታል። አብራችሁ የመብቱን ሊያስከብር የሚፈልግ በርካታል። ፖለቲካ አይደለም፣ ሰው ጥላቻ አይደለም፣ ሰው መንካት አይደለም፣ ሰላም ነው። ባይዘው ኦርቶዶክሳውያን እየተገደሉ ሰላም አጥተው ሀገራችን እኮ ሰላም አጥቶ ነው። ቤተክርስቲያን ደግሞ ስለ ሀገር ሰላም የምትጸልይ ናት። ስለ ሀገር ሰላም የምትጸልይን ቤተክርስቲያን ዘወትር 24 ሰዓት ስለ ሀገር ሰላም ስጥ እያለች የምትጸልይን ቤተክርስቲያን ሰላም መንሳት፣ ምዕመኖቿን መግደል ተገቢ አይደለም። ስለዚህ አባቶቻችን እባካችሁ ከዚህ በላይ መስራት ይጠበቅባቸዋል። ከዚህ በላይ ማለት ነው። ህዝቡን ማዳንም ህዝቡን መግደልም ትችላላችሁ። እናንተ በምትጓዙት ልክ የአርሲ ምዕመናን ሰላም ያገኛሉ። በጣም እርግጠኛ ነኝ፣ ምንም ማድረግ ስለምትችሉ ማለት ነው። ሁለት ነገሮችን ተመልክተን ጨርሳለን። አንዲት ሙስሊም የሰጠችው ሐሳብና ብፁዕ አቡነ ይስሐቅ ዛሬ ያስተማሩትን ትምህርት እንከታተልና እንጨርስ። ኦርቶዶክሶች አንገታቸውን ይሰጣሉ ሲባል ለሃይማኖታቸው እንጂ ለገዳዮቻቸው አይደለም፣ መሆንም የለበትም። በተሳሳተ አረዳድ የምትረዱ ወገኖች ስላላችሁ ማለት ነው። እውነት ነው፣ ገዳይህ ስጋህን እንጂ ነፍስህን አይገድለውም። ነገር ግን ስጋህ አስፈላጊ ነው። አስፈላጊም ስለሆነ ነው ነፍስና ስጋህ አብሮ የተፈጠረው ማለት ነው። ምክንያቱም ሃይማኖትህን የምታስረክበው ሀገርህን የምታስረክበው ትውልድ ያስፈልግሃል። እዚህ ጋር አንተ ከተቋረጥክ ትውልድ ከተቋረጠ ለማን ነው የምታስረክበው? ስለዚህ ቀኝህን ሲመታህ ግራህን ስጥ የሚለው አስተምሮ ለሰው ልጆች እንጂ ለአውሬዎች አይደለም፣ ለጨካኞች አይደለም። እኔ በዛ መንገድ ነው የምረዳው። እና ደግሞ ማስፈራሪያ፣ ዛቻ፣ ስድብ የምትልኩልኝ ይመስለኛል የገዳይ ወገን ትመስሉኛላችሁ። ካልሆነ መቼም ያለፍኩት ድንበር የለም። እየገደልከኝም ዝም እንድል አትጠብቅ። ዝም የሚሉት የገደልካቸው ወገኖቻችን ብቻ ናቸው። በህይወት ያለነው ዝም አንልም። እኔ ስናገር ካመመህ አንተ እየገደልከኝ የማልታመምበት የማልነሳበት የማልናገርበት ምንም ምክንያት የለም። ምርጫ አንተ ነው። ወይ በሰላም አብረህ ትኖራለህ ወይ አብረህ ትጠፋለህ። ከዛ ውጭ ግን ገዳይ ሆኖ ብቻ መኖር የሚቻል አይመስለኝም። በሁለቱም አንግል ማየት ትችላለህ ማለት ነው። በየቦታው ሆናችሁ ይሄን ድምጽ የምትሰሙ ኦርቶዶክሳውያን ኢትዮጵያውያን በከንቱ ስለሚፈሰው ደም እንደ ቅጠል በከንቱ ስለሚረግፉ ወገኖቻችን ማልቀስ ይኖርብናል። እንጩህ፣ ወደ እግዚአብሔር እንጩህ። እግዚአብሔር ማቱ እንዲያርቅልን እንዲታረቀን የእነ አቡነ ተክለ ሃይማኖት አምላክ እኛ ጋር እንዲሆን እግዚአብሔር ልጆች ሰላማችን እንዲመለስ ፍቅራችን እንዲመለስ። ይህ ብቻ አይደለም። ሰዎች ዛሬ በስጋት ቀጠና ይኖራል። ገብቶ ለመውጣት ወጥቶ ለመግባት ይቸገራል። ይህንን ፈጣሪ እንዲያስተካክል እግዚአብሔር ልጆች አንድ ልብ እንሁን፣ አንከፋፈል፣ አንድ እንሁን። የቀደመ ኢትዮጵያችንን የቀደመ ሰላማችንን እግዚአብሔር እንዲመልስልን ጸሎት አድርጉ። ብርቱ ሩጫ አለብን። ዛሬ የአብያተ ክርስቲያናት ቃጠሎ ሲሰማ ያሳዝናል። ሰው ወዴት ይሄድ እኮ የዘላለም ቤቱ የወገኖቻችንን መከራ ስቃይ እግዚአብሔር ያርቅልን።
ማቱን በምህረት ይመልስልን። በእውነቱ እኛም ዛሬ ጥቁር ታሪክ ማስመዝገብ አይገባም። ብርቱ ሩጫ አለብን። ሚመና ይህ የምንተኛበት ሰዓት አይደለም። አዎ ዛሬ በእኛ ዘመን ደግሞ ተደበላልቋል። ብርቱ ሩጫ አለብን። መተኛት የለብንም። ስለ ሀገራችን፣ ስለ ወገኖቻችን እግዚአብሔር ልጆች ሰው እኮ ታሞ እግዚአብሔር ይማር ተብሎ በክብር ሲሸኝ እኮ እናውቃለን። እግዚአብሔር ልጆች እና ዛሬ የምንሰማው ነገር ሁሉ ያስደነግጠናል፣ ሰላም ይነሳናል። የወገኖቻችን እረፍት፣ የክርስቲያኖቻችንን መከራ ይግባን። መጮህ ያስፈልጋል። ዝም ማለት አይገባም። ፍትህ እግዚአብሔር እንዲሰጠን። አዎ እና እግዚአብሔር አምላክ በከንቱ የፈሰሰውን ደም በከንቱ የወደቁትን ወገኖቻችን ነፍሶቻቸውን በመዓዛ ገነት በመዝሙረ ዳዊት በይባቤ መላእክት ተቀብሎ በገነት በመንግስተ ሰማያት ያሳርፍልን። ሚመና በእውነቱ አትሰልቹ። አዎ ድከሙ፣ ለወገኖቻችሁ ድከሙ፣ ለሀገራችሁ ድከሙ፣ ፍትህ ላጡት ድከሙ። ፍትህ እግዚአብሔር እንዲሰጥ፣ አዎ በሰላም እንድንኖር። አዎ እና ስለዚህ የእግዚአብሔር ልጆች ለሰላማችን፣ ለአንድነታችን፣ ለምድራችን የወለዳችሁት ልጆች ሁሉ ሀገር ተረካቢ እንዲሆን፣ አዎ ሃይማኖት የሚያስተምር አብያተ ክርስቲያናትን የሚያስፋፋ ይህን ሀገር ማን ይረከብ? ማን ይስበክ? ሰው ሲጣላ ማን ያስታርቅ? ምድሪቱ ሰው አልባ እንዳትሆን መጸለይ ያስፈልጋል። እና እግዚአብሔር ሀገራችንን፣ ህዝባችንን፣ ቤተ ክርስቲያናችንን በጽኑ ሰላም ይጠብቅልን። በዚህ በርካታ ልበ ቀና የእስልምና እምነት ተከታዮች አሉ። ይህን አትጠራጠሩ። ህመማችን ህመማቸው የሆነ የኛ ስቃይ ስቃያቸው የሆነ አሉ በመካከል ማለት ነው። ስለዚህ ጥሩ የሚናገሩ ለምን ይሆናል የሚሉ የሰውን ሞት፣ የሰውን ውድቀት፣ የሰውን መፈናቀል ማይፈልጉ አሉ። ይህን አንክድም። የእስልምና እምነት ተከታይ ሆነው ከሃይማኖቱ ውጪ ሆነው ገዷቸው ስለ ቤተ ክርስቲያናችን ድምፅ ሲሆኑ በሃይማኖት ካባ ውስጥ ሆናችሁ ማህተብ አስራችሁ በስመ ክርስቲያን የምትነግዱ በርካታ ታዋቂ ሰዎች እናንተስ ምን ነው ዝም አላችሁ? እንዴትስ አስቻላችሁ ለማለት ፈልጋለሁ። የብፁዕ አባታችን ቡራኬያቸው ይድረሰን። እግዚአብሔር አምላክ ሀገራችንን ሰላም ያርግልን፣ የምሕረት ዝናቡን ያወርድልን፣ በሰላም በፍቅር የምንኖርባት ተከባብረን የምንኖርባትን ኢትዮጵያ መልስልን። ሁላችሁም በጸሎት በቆማችሁ ጊዜ ሀገራችሁን አስቡ፣ ህዝቡን አስቡ፣ ምዕመናንን አስቡ። አምላካዊ ምሕረትን ላክልን ብላችሁ ለምኑ። የአንዳችንን ጸሎት የሚሰማ ቸር አምላክ ነው ያለን። ቸር ቆዩልኝ።